ዳኑ አሁን ላይ ማን እንደገፈተራት ደረጃ ላይ ቤሊንን አውቃለች። ታዲያ በዚህ መካከል ወዲያውኑ ያየችውን ነገር ከመናገር ወደኋላ አላለችም። እናም ለአያቷ በመሄድ አያቴ በጣም የሰማሁት አስደንጋጭ እና አስፈሪ ነገር አለ ትላታለች። አያቷ ደግሞ በዚህ ጉዳይ ምንድን ነው ያለቻት? ልጅ ዳኑ ምንድን ነው ያየሽው ንገሪኝ ትላታለች። ስለዚህ ዳኑ መናገሯ በጣም ጥሩ ነው ብዬ አስባለሁ። አሁን ጀሪ ማንም ሰው አያውቅብኝም ብላ ነበር የምታስበው ከኮርሽት ውጭ ሌሎች ሰዎች አያውቁም ብላ በተለይ ደግሞ አምነንም እንዲያምናትና አምነን ደግሞ በቃ ይሄ ነገርማ ሆን ብሎ ሊፈጠር አይችልም፣ የሆነ የተደበቀና ያልታየ ነገር አለ እያለ ያስባል። እሷ ደግሞ እንደዛማ ብለን ማሰብ የለብም፣ ምክንያቱም ልጅቷ ደህና ከሆነች ምንም የሚያሳስብ ነገር የለም፣ በእርግጠኝነት በቃ ደረጃ ላይ አንሸራቷት ወድቃ ነው እያለች ራሷን ንጹህ ለማስመሰል እየሞከረች ነው ያለችው ማለት ነው። አምነን ደግሞ በእርግጠኝነትማ የሆነ ሚስጥር አለን የማላውቀው እንጂ እንደዚህ አንሸራተት የምትወድቅ ልጅ አይደለችም ቤሊን ሲጀመር ይላታል። በዛ ምክንያት ታዲያ እሷ በጣም እየተንቀጠቀጠች ነገሮችን ቀለል አድርጋ ለማሳየት እየሞከረችም ነበረ። ታዲያ በዛ ፍጥነት ነገሮችን እንዴት አድርጌ ነው ከእኔ መረጃዎችን ማጥፋት ያለብኝ እያለች እየተጨነቀች ከዛ የሙስጠፋን እርዳታ ፈልጋለች። የሙስጠፋን እርዳታ በፈለገችበት ጊዜ ግን ሙስጠፋ ከዚህ ጋር ምንም እንኳን ከሲፈን ጋር ብዙ ወንጀሎችን አብሮ ተባብሮ የሰራ ቢሆንም ከጀሪ ላይ ሲሆን ግን ምን አድርገሽ ነው በቀጥታ እስኪ ተናገር ያደረግሽውን ነገር ይላታል። ከዛ በቃ የገፈተርኳት እኔ ነኝ ስትለው እንዳጨርሹ በማለት ነው እንግዲህ ያስቆማት። ይህ ማለት በጣም ከዛ ቤት ካሉት ሰዎች መካከል ቤሊን ንጹህ ሰው እና ምንም መታወቂያ የዋህ እንደሆነች ተረድቷል። በዛ ምክንያት ደግሞ ፍቅር እንዳያዛትም ስለገባ ካምነን ስለ ፍቅር ጉዳይ እሱም ስለሚመለከተው የፍቅር ስሜት እንዴት እንደሆነ ስለሚያውቅ በዛ ምክንያት ምንድን ነው ማድረግ የፈለገው ነገሮችን ቀልል አድርጎ እንዴት እንደዚህ ታደርጊያለሽ፣ ድሮም አንቺ አትለወጭም፣ በጣም ጨካኝ አረመኔ ሰው ነሽ በማለት በጣም ውርድ ያደርግባታል። እሷ በእርግጥ የነገረችው ይህንን ነገር መፍትሄ ይሰጠኛል ይረዳኛል ብላ እንዲሁም ደግሞ ስለሚወዳት ስለሚያፈቅራት እሺ ብሎ ያግዘኛል እና መረጃዎችን ያጠፋልኛል ብላ ስላሰበች ነው። ኧረ በዛ ምክንያት እሺ ይልና የራስሽ ጉዳይ ይዞ ራስሽ እንደገባሽው ራስሽ ተውጭ ብሎ ጥሏን ነው የወጣው። ግን አሁን ሙስጠፋ ይህንን ነገር የተናገረው ከልቡ ነው ወይስ ደግሞ አውቆ በኋላ ሊረዳት ይችላል? ያው ብዙ ወንጀሎችን ሰርቷል፣ እሱም ንጹህ ሰው ነው አይባልም። ግን ደግሞ አሁንም ጀሪ ደግሞ የጀሪ ተባባሪ መሆን አልፈለገም ማለት ነው። በዛ ምክንያት ነገሮቹ በጣም ተድበስብሰው ነው ያሉት። ግን እሷ አሁን ዳኑ ይህንን ነገር ስትነግረው በር አልዘጋችም ወይም ደግሞ ሰው አለ የለም ብላም አላሰበችም ነበረ። ከዛ ዳኑ ትሰማለች። ዳኑ ደግሞ ለአያቷ ትናገራለች። በእርግጥ ወይዘሮ እንግዲህ አያቱ ያምነን ይህንን ነገር ልታደርግ የምችለው መጀመሪያ መርሲ ናት ብላ ነበር ያሰበችው። ነገር ሲፈጠር ሜርሲ እንደሚጠረጥሯት፣ ምክንያቱም ሜርሲ ተገብጋባና ያው እንግዲህ ክፉ ስለሆነችም ጠረጥሯታል። ግን ደግሞ ሀሳባቸው ልክ ቢሆንም እሱ አይደለችም ያደረገችው እና ማን ሊያደርገው ይችላል እያለች ነበረ። ሰው ዳኑ ከዛ ቤት መምጣቷ አንድ እውነታ እንዲገለጥ የምታደርግ ይመስለናል። ቢያንስ እንኳን የቤሊን ጉዳይ እንዲጋለጥ የሲፈንና የሜርሲ ቀርቶ የእነሱ ነገር እንዲጋለጥ የምታደርግ ይመስለኛል። ስለዚህ አያቱ ምንድን ያለችው ያምነን እኔ ደግሞ ጥሩ ሰው መስላይ በጣም ብዙ ነገር ላደርግላት እያሰብኩ ነበረ እና ለካ ይቺ ሁለት ፊት ናት። ስለዚህ አምነን እቺ ልጅማ ማግባት የለበትም እያለች እያሰበች ነው። እና ደግሞ እንግዲህ ዳኑ በመጣችበት ጊዜ አቶ አምነን የሚወዳት ልጅ ናት ሴንደሬላ ማለት ብላ ከአያቱ ፊት ልታዋርደው ነበረ። ከዛ እሱ ምንድን ያደረገው አቶ አምነን አራት ዝም በይ ዳኑ ለማለት ጮክ ብሎ ስሟን ይጠራል። ስሟን ከጠራት በኋላ ዝም ትላለች ማለት ነው ልጅቷ። ከዛ በኋላ ይገባዋል ማለት ነው ነገሩ። ከዛም የተፈጠረውን ነገር ሲፈንም ለአያቷ ቀድማ ነግራት ነበረ። እኔ ግን የቤሊ አወዳደቅ ዝም ብላ አይመስለኝም፣ ምክንያቱም እንዴት ነው ልትወድቅ የምትችለው በራሷ ምክንያት? ይህም አይሆንም ብላለች። ከዛ ሲሆን ምን ሊሆን ይችላል እያለ ስትጠራጠር ነበረ። ዳኑ ከነገረቻት በኋላ እርግጠኛ ሆነች ማለት ነው። አሁን ቤሊ ትውስታ የላትም አታስታውስም፣ ግን አለች። እዚህ መካከል ታዲያ እናት ዛህራ በጣም አልቅሳ ነበር አታስታውስም ስትባል። ምክንያቱም የምትወዳት ልጅ የምታግዛት ሁሉ ነገር በቃ አብራት ያልነበረችው አሁን ማስታወስ ችሎታ ሲጠፋ ከባድ ነው የሆነ። ስለዚህ አሁን ትውስቷ እንዲመለስ ምን ሊያደርግላት ይችላል አምነን። በእርግጥም ዳኑን ያመጧት ቤሊንን ያግዛታል። እዛ በፊት መጣ ስለነበረ ይመለስላታል ትውስታዋ ስትጨፍር ምናምን ስታወራ ብሎ ነበር። ይህ ነገር ተሳካላቸው ማለት ይቻላል። ከዛም እሺ ብለው ነገሮችን ማጣደፍ ፈለጉ። እሷም ዳኑም እንደመጣች አጫወተቻት። እንግዲህ ግን ሚስጥረኛ የሚለውን ነገር አልረሳችም ቤሊን።
ከሁሉም ነገር ያረሳቸው ነገር ምንድነው? ሚስጥረኛ የሚለውን። ስለዚህ ዋናው ነገር ቤሊና ከሐኪም ቤት በሰላም መመለሷ ነው። ከዛ ቀስ በቀስ ደግሞ ትውስቶቿ ይመለሳሉ። እስከዛ ግን አቶ አምነን መጠርጠር ነበረበት። ሲጀምር አሁን ጄሪ እንደገፈተረቻት እንዴት አልጠረጠርም? ማስታወስ ነበረበት። በመጀመሪያ ደረጃ ያው ከቤሊን ጋር ጥሩ ጊዜ አሳልፎ ሲወጣ ደረጃ ላይ ያገኛት ጀሪን ነው። ከዛ ጀሪ ናት አይደል ፊት ለፊቱ ቆማ ነይ ማውራት አለብን ወደ ክፍሌ ብላት ይዛት ሄደችው። ከዛ ከክፍሏ ሄዳ አውርታ ምናምን ስትመለስ ነው ወደቀች አሉ። ስለዚህ እንዴት አላስታወስም ይሄን ነገር? ነገሮች እንዴት መገጣጠም ያቅተዋል? አምነን ዝም ብሎ ድንዝዝ ብሎ ተቀምጦ ነው ያለ። ግን ለጀሪ ፊት ምንድን ነው ያለው? ይህን ሰው ካወቅኩት የእናቴን ሙቀን ይንሳኝ ምንም በቃ አልምረውም እያለ እየጎረረ ነው ያለ። ስለዚህ እንዴት አድርጎ ነው የሚጎረረው? እስኪ እናያለን። እዛ ማሰብ ነበረበት። በእርግጥ ግን ጀሪ ነገሮችን ቀለል አድርጋ ለማየት እየሞከረች ነው ያለችው እና እንዳይነቃባት የምታደርገው ነገር አለ። ከዛ እንዴት አድርገ ነው ይህን ነገር ማሳካት ያለብኝ የሚለውንም እያሰበች ነው ያለችው። በመጨረሻም ሜርሲ እና ሜሊክ ስምምነታቸውን ከፈጸሙ በኋላ ታዲያ የት አለ ክፍዬ ገንዘብ ይከፈለኝ እንጂ ስትለው አንድ የምታደርግልኝ ስራ አለ ይላታል። ይህ ስራ ደግሞ በጣም ከባድ ነው። የሚገርማችሁ ነገር በቀላሉ ብሩን የምታገኘው ነበር ይመስላት ሜርሲ፣ ግን አሁን የማትወጣው ችግር ውስጥ የገባች ይመስላል። ሜሊክ ቀላል ሰው አይደለም። ስለዚህ ምንድን ነው ትለዋለች፣ እዛ ቦታ ካለችበት ለማምለጥ ድራማዎችን እየሰራች ነው፣ ግን ይህ ድራማ ሊሳካላት አልቻለም ማለት ነው። ሌላው ደግሞ ምንም እየተጋለጠች አይደለም፣ ምንም አንዳች ምስጢር እየተገለጠ አይደለም። ሜርሲ ምንድን ነው ልታደርግ ያሰበችው? ለገንዘቡ ስትል አሁን ያልሆነ ነገር ልታደርግ ትችላለች። አምንን የሚጎዳ ነገር ታደርግ ይመስላችኋል? ወይስ መጀመሪያውኑ ከሜሊክ ጋር የተስማማችው እውነቱን እንዲሁም ደግሞ ውሸቱን ለማጋለጥ ይሆን? እንግዲህ ጁሊያም ወደዛ ቤት ከመጣች በኋላ ቤኒን መታመሟን አይታ አንዳንድ የረሳሻቸውን ነገር እኔ ልረዳሽ እችላለሁ፣ ቢያንስ እዚህ ቤት ከቆየሽ ቆይተሻል እና ዛራ ማለት በጣም እዚህ ቤት አጋዣቸው ሆነ ጥሩ ሰው፣ ልክ እንደ እናት የምታይሽ የምትወድሽ ናት። አቶ አምነንም ቢሆን በጣም መልካም ሰው ነው በማለት ስለ አንዳንድ ሰዎች ባህሪ ነግራታለች። እሷም ችግር የለውም በማለት አመስገና ነገሮችን ቀለል አድርጋ አይታቸዋለች ማለት ነው። ከዛ በተጨማሪ ምን ማድረግ አለብኝ እያለች ቁጭ ብላ ግራ ገብቷት ተኝታም ነው ያለችው እና በዛ ምክንያት የተቸገረች ይመስላል። ሰው እንደምንም አድርጋ ነገሮችን ቀለል አድርጋ ነው ማየት የፈለገችው። በሌላ በኩል ደግሞ አሁን ከእሷ ጋር እየተጫወተ እንዲሁም እያገዛት አይዞሽ በርቺ እያላት ነው ያለ። ሰው ይህ ነገር ጥሩ ነገር ነው፣ ግን ይህን ነገር ጀሪ ታቀበለዋለች ወይ የሚለው ደግሞ በጣም ከባድ ነው እና አሁን ያምንን አያት እውነቱን ካወቀች በኋላ ጀሪ ምን ታረጋት ይሆናል? በእርግጠኝነት ዝም ነው የምትላት። ምክንያቱም ቤቱን እሰጥሻለሁ ምናምን ብላት ተስፋ ሰጣት ነበረ፣ ግን ደግሞ እዛ ቤት የምታባራት አይመስለኝም። ግን አሁን ቤሊንና አምነ እንዲቀራረቡና እንዲጋቡ ብታደርጋቸው በጣም አሪፍ ነበረ። በተለይ ዳኑ ይዋደዳሉ ብላ ነግራታለች ማለት ነው። ይህንን ነገር ካወቀች እንደሚወዳት ካወቀች ብታጋቡ ጥሩ ነበረ። የሚሳካ አይመስልም። ምን ይመስላችኋል? የእናንተ ሀሳብ ምንድን ነው?